እስካሁን ድረስ ዕቃ እያጠብሽ ነው? አዎ ምን ነው ትኛለሽ እንዴ? ምንድነው ዕቃው ላይ እንደዚህ የምታድሪበት? ዕቃው እኮ ብዙ ስለሆነ እና ገና ይሄንን ስራ ከሰራሽ በኋላ ገና የሚሰራ ብዙ ስራ አለ። እዚህ ስራ ላይ አትተኝበት። ትምህርት ቤት ልሄድ እኮ ነው። ኧረ እባክሽ ዛሬ ደግሞ ፈተና አለ። ስለዚህ ዕቃውስ ዛሬ እኮ ሂሳብ ፈተና አይደለም። በዛ ላይ ደግሞ ዛሬ ካልተፈተንኩ መቼ ነው? ጭራሽ ትከራከሪያለሽ እንዴ? ቀጥ ብለሽ ይሄንን ዕቃ ጠብሽ። አንቺም ፈተናሽም ገደል መግባት ትችላላችሁ። እኔን ጸገነት አይመለከተኝም። እሱ ደግሞ ቆማ ትከራከረኛለች እንዴ? ምንድን ነው ይሄ ሰዓት? ሳምንም ማጥሮ ያያየሁት ነው። ሳን ነው ትኛለሽ እንዴ? ይሄንን ዕቃ አጥበሽ ነው ያስቀመጥሽው? ይሄንንም አጠብኩ ብለሽ ያስቀመጥሻቸው ዕቃዎች እንዳሉ እንደዚህ የቦኩና የባክቱ ናቸው አይደለም? ከዛ ደግሞ ትምህርት ቤት ፈተና ምናምን ትኛለሽ። ስነ ስርዓትሽን ያዥ እሺ? ሰሚኛለሽ? አሁን እያንዳንዱን ዕቃ ከዚህ ጀምረሽ ድጋሚ እጠቢያቸው እሺ? ጫምላቃ ደግሞ ፈተና ሰርቴት ምናምን ትለኛለች። ማትረቢ ተጠንቀቂ እሺ? በቃ ሁሉም እንጀራ እናት አንድ ናቸው። ወይዬችዬ እንዴት ነህ? ደህና ነኝ። እናንተ እንዴት ናችሁ? ደህና ነን ጌችዬ። ነቢያት ፈተና አለብኝ ብላኝ ነበር። መታለች እንዴ? ኧረ አልመጣችም። እስካሁን እንዴት ቆየች? ፈተና ስትጨርስ እኮ ከጓደኞች ጋር ትንሽ ልዝናና ብለኛለች እና ትንሽ ትቆያለች። ግን ጊዜው መጥፎ እኮ ነው። እንደዚህ አይነት ነገር ባትለምድ ጥሩ ነው። አዎ ልክ ነህ። ያው ሰሞኑን እያጠናች ስለሆነች ትንሽ ዘና ትበለኝ ነው ዛሬ እንጂ እኮ አትወጣም ከቤት። እሺ በቃ ለማንኛውም ስትመጣ አገናኝ። ስትመጣ አገናኝሃለሁ ጌችዬ። የእሷ ነገር እንደሚያስጨንቀኝ ታውቂያለሽ አይደል? ጌችዬ እኔ ያለው አይደል እንዴ? ለምንድን ነው የምትጨነቀው? ስሜቷን ስለማትናገር እኮ ነው። ቢሆንም እኔ እናቷ አለሁላት። እሱማ ለአንቺ ጥያት ነው የሄድኩት። ስለዚህ ከኔ ጋር ተስማምተን በፍቅር እየኖርን ነው እና ምንም ሀሳብ አይግባ። እሺ እኔ ቆንጆ በጣም አመሰግናለሁ። እሺ እንዴ ጌች የምን ምስጋና ነው? ነቤት እኮ ልጄ ነች። ያው ልክ ነሽ። እሱማ ስለዚህ ልጄን መጠበቅ ልጄን መንከባከብ እኮ ግዴታዬ ነው። እሺ እኔ ቆንጆ ጌች ዘና በል እሺ። ደግሞ ስትመጣ አገናኝሃለሁ። ቻው። እሺ ቻው። ውስጧን ስለማትናገር እኮ ምናምን ይላል ወረኛ። ትንሽ ማትናገረው እኔ እኮ አንድ ስራ ላይ ቀን ሙሉ ቆይ ምንድን ነው የሚያስውልሽ? እየሰራሽ መሆኑን እኮ እያየሁ ነው። ግን አንድ ስራ ላይ ቀን ሙሉ መሆን አለብሽ? የምሰራው ስራ እኮ ብዙ ስለሆነ ነው። ስለዚህ በእናትሽ መልስ አትስጪ። ሰበበኝ ነው። በእኔ ጦስ ለመሆን ነው አንቺ ልጅ የፈለግሽው። አባትሽ ደውሎ ነበር። ምን አለ? ፈተና አለኝ ብለሽው ነበር? አንቺ ፊት እኮ ነው የነገርኩት። በጣም ጥሩ። አሁን ደውልለታለሁ። በጣም ጥሩ ነበር ፈተና፣ ተፈትኛለሁ፣ ቀላል ነበር ትይዋለሽ። ሰማሽ? መቼ ተፈተንኩት? ምን አገባሽ? እኔ ምልሽን ብቻ አድርጊ። ከዛ ደግሞ ከጓደኞቼ ጋር እየተጫወትኩ እየተዝናናው ነበር የቆየሁት ትይዋለሽ። ሰማሽ?
ጌችዬ አቤት። ወይ ነቢያትዬ እኮ ስትመጣ ላገናኘህ ብዬ ነው። እሺ ነቢያትዬ እኔ ቆንጆ አባትሽን አውሪኝ። ሄሎ አባ። ወይኔ ነይ ብለሽ ናባሽ ነው የምትሄጂው? ቆምሽ አብሮ እዚህ እንዴና አንተ? ደህና ነኝ ልጄ። እኔ ደህና ነኝ። ፈተና እንዴት ነበር? ፈተና በጣም አሪፍ ነበር። እንዴት ነው አልከበደሽም? አዎ አንብቤ ስለሄድኩኝ ብዙ አልከበደኝም። ጎበዝ ነሽ የኔ ልጅ። እሺ ደግሞ እናትሽንም ተቆጥቻታለሁ። እንደ ዛሬው ከጓደኞቼ ጋር ልጫወት ብለሽ እንዳታስቸግሪያት እሺ? እሺ አላስቸግራት። እሺ እኔ ልጅ በቃ እደውልልሻለሁ። እወድሻለሁ። እኔም እወድሃለሁ። ጌችዬ በእናትህ ነብዬ እኮ ገና እንደመጣሽ በወሬ ያስካት እርቦታል። በዚህ ላይ ደግሞ ዩኒፎርሟን እንኳን አልቀየረች። እሺ ነብዬ እኔ ቆንጆ መክሰስ አስቀምጬልሻለሁ። ዩኒፎርምሽንም ቀይሪና መክሰስሽን ይሽ እኔ ቆንጆ ግቢ። ወይ ጌችዬ ቻው። እሺ ቻው በቃ። ቆመሽ አትይኝ እባክሽ ወደ ስራ። ቆይ እኔ ምን አድርጊያት ነው እንደዚህ የምትሆንብኝ? ምን አጥፍቼ ነው ቆይ እንደዚህ የምትቀጣኝ? አሁንስ እኔ መኖር ምርር እናለኝ። የበፊቷም እንጀራ እናቴ ልክ እንደዚህ ጨካኝ ነበረች። ቁርስ በልተሻል አይደል? አልበላም። በልቻለሁ ወይ? በልቻለሁ። በስንት መከራ የተፈጠረው ነገር ለአባቴ ነግሬው በስንት መከራ ተፋቱ። ግን የአባቴን ግማሹን ሀብቱን ተካፈለችው። አባቴ በጣም ተጎዳ። ከዛም አባቴ ጸገነት እንዳይገባ ጨቅጭቄው አገባት። እሷ በጣም ጥሩ ሰው ነበረች። ግን ከተጋቡ በኋላ አባቴ ለስራ ከሀገር ሲወጣ ጸገነት ተቀየረች። ታሰቃየኝ ጀመር። ሁሉም እንጀራ እናት ክፉ ነው ማለት ነው። ነቢያት ምን እየሰራሽ ነው? ምን ስራ የለም እንዴ? እሺ አይንሽ ምን ሆኖ ነው? ገና ወጣ ስልልሽ ተጋድመሽ ነው አይደል? አርነ ያልከኝ ነይ ተጠጊ። ለምን? ምን አገባሽ? ነይ ተጠጊኝ አልኩሽ አይደል? ከመጋደምሽ ውሸትሽ። አርነ ያላስወሽ አይንሽ እንደዚህ አብጦ ያየሁት ደግሞ ተዋሽኛለሽ? ስራ ጨርሼ ብተኛ ምን ችግር አለ? ምን ማትረቢ ጭራሽ ቆመሽ መልስ ትሰጭኛለሽ እንዴ? ቆይ ሳይሻል ነው እንጂ ማትረቢ። ነቢያት አጎትሽ ይመጣል። መች? ዛሬ? አዎ ዛሬ ይመጣል። አሁን የጠራሁሽ ቤቱን በደንብ እንድታጸጂና 2 እና 3 አይነት ምግብ እንድትሰሪ ነው። ግን ዘይት አልቋል። አንቺ አመዳ ምን አርገሽ ነው ያለቀው? ትጠጫለሽ እንዴ? እሺ አሁን በምን ልስራ? ለማንኛውም አሁን ገዝቼልሽ እመጣለሁ። እንዴት እንዳለቀ ግን በደንብ እንነጋገራለን። እሺ እሺ ጨረሽ?
አዎ ጨርሻለሁ። ደግሞ አጎትሽ ሲመጣ ደብተርሽን ይዘሽ ቁጭ። ለምን ሰሞኑን ፈተና አለብኝ ምናምን እያልሽ ያዙ ልቀቁኝ ስትይ ነበር እንዴ? ታጠኛለሽ? እሺ ሂጂ። እንዴ ግሩምዬ እንዴት ነህ? ወይኔ ግሩምዬ ምንም ሳልዘጋጅ መጣህ አይደለም? ኧረ ምን ችግር አለው? ለእኔ ደግሞ ዝግጅት ያስፈልጋል። ኧረ በእናትህ ተወኝ። ብታይ ሰሞኑን ነቢያት ትምህርት ቤት ፈተና አላት። እሷን እያስጠናው ምንም ሰዓት አይበቃኝም። በእናትህ ለእኔ ደግሞ ዝግጅት ያስፈልጋል እንዴ? እንደው ቤቱን እንኳን ሳላጸዳ እኮ ነው ድንገት የመጣው። እንደዚህ እንኳን አትጨናነቂ። ግን ደህና ነህ አይደል ግሩምዬ? ሰላም እግዚአብሔር ይመስገን። ግን እንዴት ናችሁ እናንተ? እኛ በጣም ደህና ነን። አንተ ደህና ነህ አይደል? ጠፋሁ አይደል? ይገርማል። በጣም ጠፋህ እኮ። ደግሞ ደስ ብሎኛል ስለመጣህ። እውነት እኔም ደስ ብሎኛል እናንተ በማየቴ። ግሩምዬ በቃ ተጫወት። መጣሁ። እሺ እሺ መጣሁ። እሺ ሰሚያሽ አጎትሽ መጥቷል። ሂደሽ ሰላም በይው። ደግሞ እያጠናው ነበር በይው። እሺ ሰሚያሽ? እሺ ሂጂ ሰላም በይ። ሂጂ በይው። ነይ እስኪ። ምንድን ነው የምትሸጪው? ስታስጠላ። ደግሞ እንደዚሁም እዛ እሷ አጠገብ እንዳትሄጂና እንዳታሰድብኝ። ሂጂ ልብስሽን ቀይሪ። እነዚህ ምን አይነት ግሩምዬ መጣሁ። ተጫወት። እሺ የጣልኩት ነገር እንዳያርብኝ ነው። ነቢያትዬ መጣልሽ፣ ታጫውታለች። ኧረ ችግር የለውም። እሺ ነቢያት ሰላም አጎት። እንዴት ነሽ? ሰላም ነሽ? ጠፋን እኮ ሰላም ነሽ? ክላስ እንዴት ነበር? አልሰማሽኝም እንዴ? ክላስ እንዴት ነው እያልኩሽ እኮ። አሪፍ ነበር። አይ ጥሩ። እናትሽም እየነገረችኝ ነበር ሰሞኑን ፈተና አለሽ መሰለኝ። አዎ በጣም ፈተና አለኝ። ምን ነው ፈተናው ከብዶሻል እንዴ? በጣም ፈተና አለኛልሽ። አይ አልከበደኝም። አይ ጥሩ። አጎቴ መች ነው የምትሄደው? ደግሞ የምን አይነት ጥያቄ ነው? አይ ማወቅ ስለፈለኩ ነው። ዛሬ? ለምን? እኔ የመጣሁትኝ ልጠይቃችሁ ነው። እባክህ ዛሬ እንደርና ነገ ምናምን ትሄዳለህ። አይ ማደር እንኳን አላለም። እንደነገርኩሽ እኔ የመጣሁትኝ አይቻችሁ ለመሄድ ነው። እባክህን አጎቴ። ቆይ ማደሬ ለምንድን ነው እንደዚህ ፈለግሽው? በእናትህ ምን እያለች ነው የምታስጨንቅህ? ኧረ ምን ታስጨንቀኛለች? ካላደርክ እያለችኝ እኮ ነው። እውነት? ኧረ እና ታዲያ አታድርም እንዴ? አላድርም። እኔ የመጣሁትኝ አይቻችሁ ለመሄድ ነው። እውነትህን ነው? እባክህን አጎቴ። የኔ ቆንጆ አታስጨንቂው እንጂ አጎትሽ ምን ቤቱ ነው ሌላ ቀን መጥቶ ያድራል። አታስጨንቂው። አዎ ነቢያት፣ በጣም እኮ ነው የሚገርመኝ። የሚገርምህ ግሩምዬ ሰው የምትወድበት መንገድ። የኔ ቆንጆ እኔ እስቲ ልሳምሽ። ታምራላችሁ ግን በጣም በጣም። እጅሽ ምን ሆነሽ ነው? ውይ ግሩምዬ አልነገርኩም እንዴ? ባለፈው እኮ በጣም አሞኝ። እኔ ደግሞ ታውቃለህ ነቢያትዬ አይደለም ኩሽና ገብታ ስትሰራ ሰበላ እጄን እንድታስታጥበኝ አልፈልግም። የዛን ቀን ግን በእናትሽ ኩሽና ገብቼ ልስራልሽ
ራበሽ ብላችሁ ሲጨቀጭቀኝ እሺ አልኳትና ኩሽና ገብታ ለኔ ይሰራሉ ብላ የኔ ቆንጆ እጇ ተቃጠለብኝ። ግን ታክማለች? አዎ እንዴ ሐኪም ቤት ወዲያውኑ ነው የወሰድኳት። የሚገርምህ እኔ ራሴ ዳንኩኝ። በቃ ህመሜን ራሱ እርስተን ያደረኩት እንደዚህ ሆና ሳያት ወዲያውኑ ነው ሄጄ ያሳከምኳት። ከላይ ቆዳዋን ምናምን ብለው የሆነ መድኃኒት ሰጧት፣ ገዝተውላት። አሁን እኮ በጣም ደህና ነች። ተመስገን ነው በዚህ ራሱ ማለፉ። ከዚህ ባሰ ቢሆንስ ኖሮ እንዴ ስማ መንፈስ ቅዱስ ምን ነው ግሩምዬ፣ እማይሆን ነገር የምትለው የሰይጣን ጆሮ ይደፈን። ምንም እንዲደርስባት አልፈልግም። ከምሬን እኮ ነው። የሚገርምህ እኔ ይሄንን ባየው ቁጥር ጸጸት እንዴት ለበኝ ቅጥል እንደሚያደርገው ብታይ ግሩምዬ። አንቺው ምን አጠፋሽ? የሚፈጠር እኮ ነው ያለ ነገር እኮ። ያለመደችውን ኩሽና ገብታ ማታቅ ልጅ ልግባ ልስራልሽ ስትለኝ እንዴት እሺ ብዬ ለቃታለሁ? እንዴት አላረግሽም ምንም አላረግሽም ትለኛለህ ግሩምዬ። ተው እንጂ ሴት አይደለች እንዴ? ሴት ወጉንም ተያዝ። አሁን ገብታ መስራቷ ምንድነው ችግሩ? አንቺንም ማገዝ አለባት አይደል እንዴ? ወይ ግሩም እኔ አልፈልግም። ለኔና ለሷ ደግሞ ነው ያንሽን ኩሽና የምትገባው። ይኸውልሽ እንዲህ እያጨማለሻት እርሟን አንድ ቀን ብትገባ ይኸውልሽ በዘይት ተቃጥላ ወጣች። እኔ ነቢያትዬ ትምህርቷ ላይ ብቻ ትኩረት እንድታረግ ነው የምፈልገው። ትምህርቷ ላይ ብቻ። ከዛን ጊዜ ጀምሮ ኩሽና በሩ ላይ ራሱ እንድታልፍ አልፈልግም። ምግብ ራሱ ነኝ አቅርቤላት ነው ያለው አይደል? ለኔ ቆንጆ ነቢያት አቤት ነይ እንቁላል ጠበሽልኝ። እራት እኮ የሰራው እራት አትስሪ ነው እንዳልኩሽ። እንቁላል ጠበሽልኝ ነው ያልኩት። እንቁላሉ ምን ያደርጋል ብዬ እኮ አንቺ ነሽ እንዴ የሚበላውና ማልበላውን ትመርጭልኝ? እንደዛ ማለት አይደለም። ስለዚህ እንቁላሉን ጠበሽልኝ። እሺ ቦረኝ ራሴ የሰራው ይመስላል። ምን አባሽ ነው ደግሞ የደፋሽው? ምንድን ነው ያልሽው? እጅ ተቃጠልኩ። ብለሽ ዘይቱን ጨረሽው? እጅ ተቃጠልኩ እኮ ነው። ተቃጠይ አቃጥልሽ። እጅ ተቃጠልኩ። ጭራሽ ብለሽ ዘይት እጅሽ ላይ ማፍሰስ ጀመርሽ? ተደፍቶብኝ እኮ ነው። ኧረ እጅ ተቃጠለ። መጀመሪያ ተጠንቅቀሽ አሰሪም ነበር። ይኸው እኔ ላይ ስትመናቀር ዋጋሽን ሰጠሽ። ወይኔ ዘይቴ። ሐኪም ቤት ሰኝ እባክሽን። ምን ሐኪም ቤት? ኧረ እሱ እዚህ ይምጣልሽ። አዎ እባክሽን። ወይኔ ኧረ እባክሽ ደፋር። ቆይ በማን ወጪ ነው ሐኪም ቤት የምትሄጂው? ለአባይ ደውይለት። አባይ ብር ይከፍላል። ምን ሆንኩ ልትይ ነው? ዘይት ተደፋብኝ ልትይው ነው? በያርፈሽ ተቀመጪ። በጣም ፊት ሰጠውሽ። ቆይ ነው ያላሳዝንሽም? እንደዚህ እንኳን ሆኜ ስርዓት ያላት ልጅ ብትሆኚ በጣም ታሳዝኚኝ ነበር። አንቺ ግን ጋጠ ወጥና ስርዓት የሌለሽ ልጅ ነሽ። ኧረ እኔ እያመመኝ ነው። በይ አትጨማለቂብኝ። ይሄንን እጅሽን ታጠቢና የጀመርሽውን ጨርሽ። እንቁላል እንኳን አልሆነልሽም። ታዩ ስሚ፣ ይሄን ያዝረከረክሽውን አጥሽ። ገባሽ አይደለም? ሰው በጥይት ይመታል አይደለም ያቃጥል። ነቢያት ምን ሆነሽ? ጠራችሁኝ እንዴ? ስንጠራሽ እኮ አሰሚም እኮ የለሽም እኮ እዚህ። ምን እያሰብሽ ነው? በዚህ እድሜሽ ደግሞ ምንድን ነው የሚያሳስብሽ? ቆይ ኧረ ምንም። ደግሞ ያው የምታስብልሽና የምትወድሽ እናት አለች አይደል እንዴ? ግሩምዬ እንዴት ትለኛለህ? እኔ ነኝ እኮ እድለኛ ነቢያትን የመሰለ ልጅ ስለሰጠኝ ፈጣሪ እንዴት እንደማመሰግን። የኔ ቆንጆ በቃ ግቢ እና ጥናትሽን አጥኚ። እኔ ተነሽ
ነስቲ ቆንጆ ሳምሽ ነስቲ ሳምሽ ትናፍቂኛለሽ እኮ ሰይ እሺ ግቢስ እመጣለሁ እሺ ግሩምዬ ካላደርክልሽ ምጭቅጭቅ ምን ችግር አለ? እባክሽ እሱ እዚህ ቢያድር የሚመጣልሽ ያለ ነገር ይመስልሽ? ምንም ወይስ እሱ አለ ቁጭ ብዬ ነው መበላው ስራ ልታዘዝም ብለሽ አስበሽ ብቻ እንደው? አረ እንዴት አስበሃል? እሱ አለ ምንም መጨቃጨቅ አልፈልግም። እኔና አንቺ ግን እሱ ሲሄድ በደንብ እናወራለን። እሺ እንዴ ነበር መርገጥ አስቆመን። ሁላሽ ተሰልመሽ አሪፍ ነበር። ውይ እሺ ግሩም ያመሰግናለሁ። እኔ የምለው ነቢያት ፈልጌን ነበር ደብተሯን ይዛ እንደመጣ። እንዴ ለምን? አይ እንዲሁ ለማየት ነው። እንዴ ምን አጨናነቀ? ግሩምዬ ደግሞ እኔ እኮ ነኝ ማስጠናት፣ ምንም እንዳትጨነቅ አንተ። አይ እሱማ ግን ስልሽ አንዳንዴ ረፍት ሲሆን እኔም ባስጠናት ምን ችግር አለ? ኧረ ግሩምዬ ደግሞ ምንም አትጨናነቅ በእናትህ። እስቲ ቆይ ለማንኛውም ጥራት በፍጹም እንዴ አይ ግሩም ቀርቶ የመጣ ሰውም እኮ እንግዳ ነው። እሱ ነው። እሺ እንግዳ ነው ቁጥራሽ ስሚ እንጂ አጎትሽ ደብተርሽ እንዲያይ ፈልጓል። ለምን? ምን አገባሽ? ደግሞ አንድ ነገር አወራለሁ ብትይ ሲጥ አድርጌ ነው የምገልሽ። ቶሎ ብለሽ ነይ። ተነሻ ትጎለታለሽ። ይኸው ጠርቻታለሁ። ግሩምዬ ሲኔ ቁጭ በይ። ደብተሮችሽ እንዴት ነው? በደንብ እየተማርሽ ነው? እኔ የምለው ነገር ቆይ ትምህርት ቤት አትሄጂም እንዴ? ምንድን ነው ሁሉ ባዶ ቦታ? አኩቴ ያው እንግዲህ ግሩሜ ካየኸው መደባበቁ ምንም አያስፈልግም። እውነት ለመናገር ትምህርት ቤት እያለች ነቢያትዬ ሌላ ቦታ መሄድ ጀምራለች። ምን መሰባውነት ነው እንዴ ነቢያት? እኔ ዝም በይ ነቢያት። ደግሞ አፋልኝ ብለሽ ታወራለሽ እንዴ? የት ነው የምትሄደው? እኔ ምን አውቃለሁ? እኔ ራሱ ከትምህርት ቤት ተደውሎ ሲነገር ከዚህ አብጄ ነው የሄድኩት። እኔት እንደምትሄድ ምን አውቃለሁ? ነቢያት የት ነው የምትሄጂው? ኧረ አኩቴ አሁን ራሴን የማደርሳት ራሴን የምመልሳት። ከመቼ ጀምሮ ነው ደግሞ እንደዚህ ልጅ ሆንሽው? ትምህርት ቤት በጠዋት ከመላክ ከማስጠናት ውጪ እንደ እናት ምን አደረኩላት? እኔም ነኝ ተጠያቂ ግሩምዬ። አንቺማ ምን ታረጊያለሽ? እንደዚህ መበላሸቱን አላወኩም ነበር። አሁን ግን በደንብ እየተቆጣጠርኳት ነው። የኔማ አባትሽ መስማት አለበት። እሱ እንደዚህ መሆንሽን መሻወቅ። ነቢያት በቃ ይሄኔ ቆንጆ አንቺ ወደ ውስጥ ግቢ። እኔ አጎትሽን አረጋጋዋለሁ። ያው ምን ብዬ ልንገረው ግሩምዬ፣ ጌችዬ ሰው ሀገር ላይ ነው። ይህንም ሰምቶ ደግሞ ቢጨነቅብኝ ብዬ እኮ ነው። አባቴ ለአንተ ስንል ሁሉን ነገር እየኖርክ ያለሁት
እኔ እንኳን የምፈልገው ማሙስ ነበር አባቴ። ማሙስ ነው የምፈልገው።